ታሪካችን የሚጀምረው በአንድ ትንሽዬ ከተማ ውስጥ የሚኖር ሱሪ የተባለን አንድ ምስኪን ሰውን እያስመለከተን ሲሆን ሱሪ በአንድ ኤሌክትሪክ ኩባንያ ውስጥ ተራ ሰራተኛ ሆኖ የሚያገለግል ያለምንም ቤተሰብ ብቻውን የሚኖር ፍጹም ጭምትና ሰላማዊ ሰው ነው። ሱሪም 30ዎቹ እድሜ ክልል ውስጥ ያለ ቢሆንም ግን እስካሁን ድረስ ፍቅረኛም ሆነ ሚስት የለውም። ሱሪም ለሴት ልጅ የሚስብ መልክ፣ ቁመና፣ ጸባይና አለባበስ ስለሌለው የትኛውም ሴት ብትሆን ልትቀርበው ጭራሹኑ ስለማታስብ ለሱሪ የትዳር አጋር ለማግኘት ትልቅ እንቅፋት ይሆንበታል። ነገር ግን አንድ ቀን የዚህ ተራ ሰው ህይወት ሙሉ በሙሉ ቁልቁል የሚገለባበት አንድ ድንቅና ያልተጠበቀ ክስተት በአንድ የሰርግ ስነ ስርዓት ላይ ይፈጠራል። ሱሪንም ወደዚህ ሰርግ ፕሮግራም የጋበዘው የድሮ ዩኒቨርሲቲው አስተማሪው ፕሮፌሰር ጉፕታ ሲሆኑ ፕሮፌሰር ጉፕታ ታኒ የተባለችውን ውብና የደስደስ ያላትን ብቸኛ ልጃቸውን በደማቅ ሰርግ ለማጋባት ሽር ጉድ እያሉ ነው። ሆኖም ግን ምንም እንኳን የፕሮፌሰር ጉፕታ ልጅ ታኒ የታጨች ሙሽራ ብትሆንም ግን ሰርጉን ታድሞ የነበረው ሱሪ ታኒን እንዳያት በፊቷ ላይ በሚበራው መልካዊ ፈገግታዋና በነጻነት ሳቋ ልቡ በአንድ ተማርኮ ፍጹም የፍቅሯ እስረኛ ይሆናል። ሱሪም ከአስተማሪው ከጉፕታ ጋር ቆሞ እያወራ ሳለ ታኒ በዛው አካባቢ ስትሯሯጥ አባቷ ያስቆሟታል። በመቀጠልም ጉፕታ ለልጃቸው ታኒ ይህ እኮ እኔ በህይወቴ እጅግ የምወደውና የማከብረው ጎበዝ ተማሪ ሱሪ ነው በማለት በኩራት ከሱሪ ጋር ያስተዋውቋታል። ታኒም ሱሪን በማግኘቷ በጣም በመገረም ለሱሪ አባቴ እኮ ሁልጊዜ እንዳንተ ጎበዝ ተማሪ ሁኝ እያለ ቁጣይ ነበር፣ ይባስ ብሎ ደግሞ ወደፊት በትዳር እንድታገብ የምፈልገው እንደሱ አይነት ሰው ነው ይለኝ ነበር በማለት በነጻነት ተነግረዋለች። ሱሪም ከልቡ ንግስት አፍ ይህንን ድንገተኛ ቃል ሲሰማ በከፍተኛ ሁኔታ ተሸማቆና አፍሮ ዝም ሲል ታኒ በደስታ ሳቀች ከጓደኞቿ ጋር ለመደነስ ወደ መድረኩ ሮጣ ትሄዳለች። ሱሪም በረንዳው ላይ ብቻውን ቆሞ ታኒ በመድረኩ ላይ በደስታ ስትጨፍርና ስትደነስ ፍጹም ተክዞ በአድናቆት የተመለከታት ለአንዲት ሰከንድ እንኳን አይኑን ከላዩ ላይ ማንሳት ሳይችል ይቀራል። ሆኖም ግን ታኒ በዚች የመደሰቻዋ የሰርጓ ቀን ላይ ያለች አባቷ ጉፕታ አንድ ከባድ መርዶ ሰምተው ወደ ልጃቸው ታኒ እየሮጡ ይሄዳሉ። ታኒም ይህንን ከባድ መርዶ እንደሰማች በታላቅ ድንጋጤና በለቅሶ ድምጽ ጮኻ ከአዳራሹ ትወጣለች። ምስኪኑ ጉፕታን በከፍተኛ የልብ ድንጋጤ የተነሳ በአንዴ ራሳቸውን ስተው መሬት ላይ በመዘረራቸው ምክንያት በስፍራው ላይ የነበሩት ሰዎች በሙሉ ተረባርበው አባትየውን ወደ ሆስፒታል በአስቸኳይ ይዘዋቸው ይሄዳሉ። ሱሪም ይህንን ክስተት ተመልክቶ ስለነበረ ምን ተፈጥሮ እንደሆነ ለማወቅ በአዳራሹ ውስጥ ያለን አንድን ሰው ይጠይቃል። ሰውየው የተፈጠረውን ነገር ማብራራት ጀምሮ ታኒ ልታገባው የነበረው ሙሽራ ወደዚህ ስፍራ ከቤተሰቡ ጋር እየመጡ ሳለ የመኪና አደጋ ደርሶባቸው ሙሉ ቤተሰቡ ከሙሽራው ጭምር እንደሞቱ ይነግረዋል። ሱሪም ይህንን ሀዘን ከሰማ በኋላ ልቡ ክፉኛ አዝኖ የአስተማሪውን ጉፕታን ጤንነትን ለማወቅ በቀጥታ ወደ ሆስፒታል ይሄዳል። ሱሪም ሆስፒታል እንደደረሰ የሆስፒታሉ ኮሪደር ላይ ቁጭ ብሎ ለሚወደው አስተማሪ ጉፕታ ህይወት አጥብቆ እየጸለየ ሳለ የህክምና ዶክተሮቹ ጉፕታ ካለበት ክፍል ወጥተው እያዘኑ እንግዲህ እኛ የሰው ልጅ አቅም የፈቀደውን ያህል ሁሉንም ነገር አድርገናል፣ አሁን የሚቀረው ስራ በፈጣሪ እጅ ብቻ ነው የሚል ተስፋ አስቆራጭ ቃል ሲናገሩ ሱሪ ይሰማል። ሱሪም በሰማው ነገር ተደናግጦ ሳለ አስተማሪ ጉፕታ ከተኙበት ክፍል ሱሪን ያስጠሩትና በደከመ ድምጻቸው ለሱሪን የዚህ ምድር ላይ የምኖርበት ጊዜ እጅግ በጣም አጭር ስለሆነ ምስኪኗና ብቸኛዋ ልጅ ታኒ በዚህ ክፉ ዓለም ላይ ያላንዳች ጠባቂና ረዳት ለብቻዋ ጥያት መሄድ ስለማልፈልግ ነፍሴ በሰላም እንድታርፍ ስትል ልጄን ታኒን በትዳር እንድታገባልኝ አጥብቄ እለምንሃለሁ ሲሉ የመጨረሻ ምኞታቸውን ለሱሪ ይገልጹለታል። ሱሪም በህይወቱ ሙሉ አግኝቶት የሚያውቀው ትልቁ ደስታ ታኒን ማግባት ቢሆንም ግን በእንደዚህ አይነት አሳዛኝና አስገዳጅ ሁኔታ ውስጥ ግን የታኒን ስቃይ እንደ ጥቅም መውሰድ ፍጹም አልፈለገም ነበር። ሆኖም ግን የአስተማሪውን ጥያቄ ለማክበር ሲል በአስተማሪው ሐሳብ ይስማማል። ፕሮፌሰር ጉፕታም ልጃቸውን ታኒ ወደ ክፍሉ በማስጠራት የታኒንና የሱሪን እጅ አንድ ላይ በማያያዝ ጋብቻውን እንዲፈጽሙ ከነገሯቸው በኋላ የመጨረሻ እስትንፋሳቸውን በመተንፈስ ከዚህ ዓለም በሞት ይለያሉ። በመነጋታውም የቀብር ስነ ስርዓታቸው በታላቅ ሐዘን ከተፈጸመ በኋላ ሱሪ በአስተማሪው ትዕዛዝ መሰረት ታኒን በህግ አግብቶ ወደ መኖሪያ ቤቱ ይዟት ይጓዛል። ወደ ሱሪ ቤት ከመግባታቸው በፊት ግን የአካባቢ ጎረቤቶችና ሱሪን የሚያውቁት ሰዎች በሁኔታው እጅግ በመገረም የተንሾካሾኩ በቅናትና በመገረም ስሜት ውስጥ ሆነው የተራና ጭምት ሰው እንዴት በዚህ ፍጥነት እቺን የመሰለች ውብና የምታስቀና መልአክ የመሰለች ልጅ ሊያገባ ቻለ እያሉ ያወራሉ። ሱሪ ግን ስለ ሰዎቹ ወሬ ቅንጣት ታህል ግድ ሳይኖረው ይልቁኑ ስለ ታኒ ስሜትና ደህንነት ብቻ ነበር የሚያስበው። ወደ ቤቱም እንደገቡ ታኒ እንድታርፍበትና ነጻነት እንዲሰማት በማሰብ የገዛ ልብሶቹንና የግል ንብረቶቹን በሙሉ ከዋናው መኝታ ክፍል ውስጥ አንድ በአንድ ያወጣል። ክፍሉንም ሙሉ በሙሉ ለታኒ ትቶላት እኔ ከዛሬ ጀምሮ ቆጡ ላይ ተኛለሁ፣ ይህ ክፍል ያንቺ ነው ተጠቀሚበት ይላታል። ታኒ ግን ይህንን ጋብቻ በሁኔታዎች አስገዳጅነት እንጂ በገዛ ፍላጎቷ ስላልፈለገችው በውስጧ ቅንጣት ታህል ደስታ አልነበራትም። ሱሪም አቧራ በለበሰውና በጣም በቆሸሸው በዚያ ጠባብ ቆጥ ውስጥ ፍራሹን አንጥፎ ሲተኛ፣ ምስኪኗ ታኒ ደግሞ የሞተውን አባቷን እያሰበች ሌሊቱን ሙሉ ስቅስቅ ብላ እያለቀሰች ታድራለች።
በማግስቱ ጠዋትም ላይ የሱሪ ልብና የቅርብ ጓደኛው ቦቢ በድንገት ወደ ቤት ይመጣል። ቦቢም ጓደኛውን ሱሪ በቁጣ እንዴት ሳትነግረኝና ሳታማከረኝ አገባክ እያለ ይናደድበታል። ሱሪም ጓደኛውን ቦቢ ረጋ አድርጎ ወደ ቤት ካስገባው በኋላ ከአስተማሪ ጉብታ ሞት ጀምሮ በሰርጉ ላይ የተፈጠረውን ያንን አሳዛኝና ልብ ሰባሪ ክስተት በዝርዝር ይነግረዋል። ቦቢም የተፈጠረውን ከባድ ሁኔታ ሲረዳ ቁጣው ወዲያውኑ በሐዘን ተተክቶ ለጓደኛው እጅግ በማዘን አጽናንቶት ከቤቱ ይወጣል። ከዚያም ሱሪ ወደ ስራ ከመሄዱ በፊት ወደ ታኒ ክፍል በር በመጠጋት በሯን ቀስ አድርጎ ያንኳኳል። ነገር ግን ታኒ ከውስጥ ምንም አይነት ምላሽ ሳትሰጠው ትቀራለች። ሱሪም እንዳይረብሻት በማሰብ ያዘጋጀላትን ቁርስና በደብዳቤ ጻፈላትን መልካም ምኞት ከበሯ ስር ያስቀምጥላታል። ከዚህም በተጨማሪ ታኒን ፈገግ ለማስባል ብሎ በሯ ጋር ቀይ አበባ ሊያስቀምጥላት ቢያስምም ግን ትቀየምኛለች በሚል ፍርሃት አበባውን ማስቀመጡን ትቶ ወደ ስራው ይሄዳል። ስራ ቦታን በደረሰ ጊዜ ሱሪ በአካሉ ቢሮ ውስጥ ይሁን እንጂ በአእምሮ ግን ቀኑን ሙሉ ስለ ታኒ ብቻ ሲያስብ ውሎ ያድራል። በዚህም መሃል በድንገት የስራ ባልደረቦቹ ወደሱ ጠጋ ብለው በደስታ የሱሪን ጋብቻ እንደሰሙ ነግረውት እንኳን ደስ አለህ ይሉታል። ምንም ያክልም ሱሪ እንዳገባ ለማንም መናገር ባይፈልግም ግን ወሬው ባላሰቡ መልኩ ቢሮ ውስጥ በሙሉ ተሰራይቶ የስራ ባልደረቦቹ ሱሪ በቤቱ ውስጥ ድግስ ደግሶ ሁሉንም ባልደረቦቹን ወደ ቤቱ ሊጠራቸው እንደሚገባ ደጋግመው ይነዘንዙታል። ሱሪም ታኒ ለዚህ ድግስ ምንም ፈቃደኛ እንደማትሆን ስለሚያውቅ በተቻለው አቅም ለማስተባበል ቢሞክርም ግን ባልደረቦቹ በከፍተኛ ሁኔታ አስጨንቀውት በመጨረሻም ድግሱን ደግሶ እንዲጠራቸው ያደርጉታል። ሱሪም ወደ ቤት እየተመለሰ አሁን ታኒ ስለ ድግሱና ስለ ሰዎቹ ስትሰማ በጣም ትናደድብኛለች፣ ምን ይሻለኛል እያለ በከፍተኛ ጭንቀት ውስጥ ይወድቃል። ወደ ቤትም እንደደረሰ ልቡ እየመታ የታኒን በር እንደገና አንኳኩቶ ከቻልሽና ካልተከፋሽ በስራ ባልደረቦቼ ግፊት የተነሳ ጥቂት እንግዶችን ጠርቻለሁ፣ ድግስ ስላለ ከቻልሽ ለ2 ደቂቃ እንኳን ወጥተሽ ብትተዋወቂያቸው በማለት ድምፁን ዝቅ አድርጎ ይጠይቃታል። በዚህም ጊዜ ሱሪ ምንም አይነት ምላሽ ከክፍሉ ሳያገኝ ሲቀር ተስፋ ቆርጦ ትቷት ወደ መስተንግዶውና ወደ ድግሱ ይሄዳል። እንግዶቹም ተሰብስበው ድግሱ በተጀመረበት በዚያው ቅጽበትም ባልተጠበቀው ሁኔታ ታኒ በፈገግታ ተሞልታ በእጆቿ ጣፋጭ ምግብንና መጠጦችን ይዛ ብቅ ትላለች። ሱሪም ታኒ ከክፍሏ ወጥታ እንግዶቹን ታስተናግዳለች ብሎ ጨርሶ ስላልጠበቀ ታኒም ባያት ጊዜ ደንግጦና ተደሞ በቦታ ይቆማል። ታኒም እጅግ አምሮባትና በፈገግታ ተሞልታ ከሱሪ ቢሮ ጓደኞቹ ጋር በደስታ ስትጨዋወትና ስታስተናግዳቸው ሱሪ በድጋሚ በታኒ አስደናቂ ውበትና መልካምነት ልቡ ሙሉ በሙሉ ይማረካል። ድግሱም አልቆ እንግዶቹ በሙሉ ተሰናብተው ወደ ቤታቸው ከሄዱም በኋላ ታኒ ለመጀመሪያ ጊዜ ወደ ሱሪ ጠጋ በማለት ስለ አንድ ጉዳይ ልታወራው እንደምትፈልግ ትነግረዋለች። ታኒም ለሱሪ ላለፉት የተወሰኑ ቀናቶች ከክፍሌ ሳልወጣ በመቆየቴና አንተን በማስጨነቄ በጣም ይቅርታ አድርግልኝ። ከዚህ በኋላ ግን ላለፈው ነገር ሁሉ ካሳ እንዲሆን ለአንተ አይነት መልካም ሰው ጥሩና ታማኝ ሚስት ለመሆን ከፍተኛ ጥረት አደርጋለሁ ትለዋለች። ሱሪም ከታኒ ይህንን የመሰለ ቃል በመስማቱ የተነሳ በደስታ ሰማይ ላይ የበረረ ያህል ይሰማዋል። ታኒ ግን ቀጥላ ልቡን በአንድ የሚሰብር ሌላ ከባድ ቃል ተወረውራለች። ታኒም ለሱሪ ለአንተ ጥሩ ሚስት መሆን ብችልም በውስጤ ግን ፍጹም ልወድህ አልችልም በማለት የሱሪ ልብ ክፉኛ ተሰብሯለች። ሱሪ ግን ልቡ ቢሰበርም ፊቱን በፈገግታ ሞልቶ ፍቅር ማለት ምን እንደሆነ በትክክል አላውቅም፣ ነገር ግን አንቺ ዛሬ ከልብሽ ባይሆን እንኳን ከክፍልሽ ወጥተሽ እኔ ባልደረቦቼ ፊት እንዳልዋረድ እንግዶቹን በፈገግታ ማስተናገር መቻለሽ ለእኔ ትልቁና እውነተኛው ፍቅር ማለት ይሄ ነው በማለት ይመልስላታል። ከዛ ቀንም ጀምሮ ታኒ በገባችው ቃል መሰረት እንደ መልካም ሚስት ጧት በጊዜ ተነስታ ለሱሪ የሚጣፍጥ ቁርስ መስራትና ለስራ የሚይዘውን ምሳቃ በጥንቃቄ መቋጠር ትጀምራለች። ሱሪም በየቀኑ ጧት ላይ ታኒ ላይ ባየው በዚህ አዲስ መልካም ለውጥ በውስጡ በጣም ደስተኛ ይሆናል። ይሁንና ሱሪ በቅንነቱና በትህትናው የታኒ ልብ ለመማረክና እንድትወደው ለማድረግ የተቻለውን ያህል ጥረት ቢያደርግም ታኒ ግን በትዳሩ ላይ ቅንጣት ታህል ስሜትም ሆነ ደንታ አልነበራትም። አንድ ቀንም ታኒ ለቤት የሚያስፈልጉ አስቤዛዎችን ገዝታ ብቻዋን ወደ ቤት እየተመለሰች ሳለ መንገድ ላይ የተለጠፈ አንድ እጅግ ማራኪ የዳንስ ትምህርት ቤት ማስታወቂያ ፖስተር ትመለከታለች። በዚያኑ ምሽትም ከሱሪ ጋር እራት እየበሉ ሳለ ያንን ያየችውን ፖስተር አሳይተው ከልጅነቷ ጀምሮ ዳንስ በጣም እንደምትወድና አእምሮዋ እንዲታደስ ይህንን የዳንስ ትምህርት መማር እንደምትፈልግ ትነግረዋለች። ሱሪ መጀመሪያ ላይ ሚስቱ ወደ ውጭ ወጥታ ከሌሎች ወንዶች ጋር እንድትደንስ ፈቃደኛ ባይሆንም የእሷን የጠፋ ፈገግታና ደስታ ማየት ከምንም በላይ ስለሚናፍቀው ወዲያውኑ እሺ ብሏት ትምህርቱ የሚያስፈልጋትን ሙሉ ገንዘብ ይሰጣታል። በማግስቱም ሱሪ ወደ ጸጉር ቤት በመሄድ የልብ ጓደኛውን ቦቢን ያገኘዋል። ሱሪም ለቦቢ እኔ ሚስቴን ታኒን በጣም ነው የምወዳት፣ እሷ ግን ፍጹም ልወዳ አልችልም ብላ ቅጯን ነግራኛለች፣ ምን ባደርግ ነው ልቧ በእኔ ሊቀልጥ የሚችለው ሲል ይጠይቀዋል። ሱሪም ይህንን እንዳለ ቦቢ ጓደኛው በትኩረት ተመልክቶት ታኒ ልትወደው የምትችለውን አይነት ዘመናዊ ተጫዋችና ሳት የላሰ ሰው እንዲሆን ሊረዳው ይወስናል። ቦቢም ወዲያውኑ የሱሪን የድሮ ጸጉርና ጺሙን ሙሉ በሙሉ ቆርጦ ፋሽን ልብሶችን አስለብሶ ሴቶችን በቅጽበት የሚያተራ
የሚያምስ አይነት እጅግ ዘመናዊ ወንድ ያስመስለዋል። ሱሪም በመስታወት ራሱን አይቶ በዚያ አዲስ ማንነቱና መልኩ ከቀረባት የሚስቱን ልብ በቀላሉ ለመማረክ እንደሚችል 100% እርግጠኛ ይሆናል። በመቀጠልም ሱሪ ታኒ ከዳንስ ትምህርቷ ስትመለስ በዚያ አዲስ መልኩ ድንገት ተከስቶ ሰርፕራይዝ ሊያደርጋት ያስባል። ነገር ግን ውስጡን አላስችል ብሎት ሚስቱ በዳንስ ክፍል ውስጥ ምን እያደረገች እንደሆነ ለማየትና ናፍቆቱን ለመወጣት ሳይነግራት በስውር ወደ ዳንስ ክላሱ ይሄዳል። እዛም እንደደረሰ ታኒ በመድረኩ መሃል በነጻነት ስትደንስ ተመልክቷት ውስጡ በታላቅ ደስታና አድናቆት ይሞላል። ነገር ግን ሱሪ ታኒ ተደብቆ እያያት ሳለ ባልተጠበቀ ሁኔታ ከአስተማሪዎቹ አንዱ ሱሪን ተመልክቶት አዲስ ተማሪ መስሎት ወደ መድረኩ መሃል ገፍትሮ አስገብቶት በግድ እንዲደንስ ያደርገዋል። ዳንሱም ካለቀ በኋላ አስተማሪዎቹ ሁሉንም ተማሪዎችን ለቀጣይ ውድድር ይረዳል በሚል ሰበብ ሁለት ጥንድ ሆነው እንዲከፋፈሉ ያዛቸዋል። ሱሪ ምጣ ሲወጣለት አጋሩ የገዛ ሚስቱ ታኒ ስለሆነች ሱሪ ማንነቱ እንዳይታወቅበት ክፉኛ ደንግጦ በፍጥነት ከክላሱ ለመውጣት ይሞክራል። ነገር ግን አስተማሪው እንደገና ሱሪን በኃይል ጎትቶ አምጥቶት በግድ ከታኒ ጋር ፊት ለፊት ያገናኛቸዋል። ታኒም በሚያስገርም ሁኔታ የባሎን የሱሪን ፂም መቆረጥና ጨርሶ ያልተለመደውን ያንን የፋሽን አለባበስ ስታይ የፊት ለፊት የቆመው ሰው የገዛ ባሏ እንደሆነ በፍጹም አላወቀችም ነበር። ሱሪም ይህንን አጋጣሚ ተጠቅሞ ስሙ ራጅ እንደሚባል ነግሮ ራሱን ያስተዋውቃታል። በመቀጠልም አዲሱን ማንነቱን ተጠቅሞ በተለያዩ ጣፋጭ ቃላት እንድትስቅና ልቧን ሊጀነጅናት ቢሞክርም ግን ታኒ ራጅ ሁኔታ ምንም ደስ ሳይላት በሚቀጥለው ቀን ለዳንስ ልምምዱ እንገናኝ ብላው ተሰናብተው ትሄዳለች። ሱሪ ምሽት ላይ ራሱን ወደ ድሮ መልክ መልሶ ወደ ቤቱ ከተመለሰ በኋላ ታኒ አዲሱን መልኩን እንዳታውቅበትና ጥርጣሬ እንዳይገባት ለማድረግ አንገቱን ልክ እንደታመመ ሰው ጎንበስ በማለት ዛሬ አንገቴን በጣም አሞኛል ልተኛ ይላታል። በመቀጠልም ከዚህ በኋላ በመሰራበት ድርጅት ውስጥ ስራ ስለበዛብኝ በየቀኑ ስራ አምሽቼ ነው የምመጣው በማለት በዳንስ ክላሱ የራጅን ገጸ ባህሪ ለመጫወት የሚሆነውን የሚስጥር ጊዜ ያመቻቻል። በማግስቱም ታኒ እንደተለመደ ወደ ዳንስ ክላሱ ትሄዳለች። እዛም ራጅ ሆነ ብሎ የተንጠባረረና የተቁነጠነጠ ወደ ክፍሉ ሲገባ ስትመለከተው ጊዜ በጣም ትናደዳለች። ታኒም ፍጹም ኮስተር ብላ ወደሱ ትጠጋና በቁጣ አርፈዚ የመጣህበት ትምህርት ላይ ብቻ ተኩር፣ እኔ ያገባው ባለ ትዳር ሴት ነኝ፣ ስለዚህ እኔም በከንቱ ቃላት ልትጀነጅነኝና ልታማልለኝ በፍጹም አትሞክር ብላ በጥብቅ አስጠንቅቀው ወደ መጀመሪያው ትምህርታቸው ይገባሉ። ሆኖም ግን የዳንስ ትምህርታቸውን ሲጀምሩ ራጅ አስተማሪውን መሰረታዊ የእግርና የእጅ እንቅስቃሴዎችን እንኳን ቅንጣት ያህል ማስመሰል አቅቶት ሲወርቅና ሲንገዳገድ ታኒ በሱ የማይረባ ብቃት የተነሳ እጅግ ተበሳጭታበት ፊቷ ይከስማል። የዕለቱ የዳንስ ክላስም ተጠናቆ ሁሉም ተማሪዎች ወደ የቤታቸው ሊበተኑ ሲሉ በድንገት ሰማዩ ተገለባብጦ እጅግ ከባድና ኃይለኛ ዝናብ በከተማዋ ላይ መውረድ ይጀምራል። ታኒም ወደ ቤቷ የምትሄድበትን መንገድ አጣ የትምህርት ቤቷ በር ጋር ቆማ ስትጨነቅ ራጅ ሞተር ሳይክሉን እየነዳ ይመጣል። ራጅም ለታኒ ዝናቡ ስለበረታ መንገድ ላይ ትቸገራለች፣ በሞተር ይልሸኝ ሲል ይጠይቃታል። ታኒም የራጅን ጥያቄ መጀመሪያ ላይ ብትቃወምም ሰዓቱ መሽቶ ስለነበረና ሌላ አማራጭ ስላጣት ሳትፈልግ ሞተሩ ላይ ትሳፈራለች። መንገድ ላይ የተጓዙ ሳለ ራጅ እንደለመደበት ራሱን ጀግና ለማስመሰል እየጎረረና በአንድ እጁ ሞተሩን ሲነዳ ጊዜ ታኒ በከፍተኛ ሁኔታ ተቆጥታ አርፈ መንገዱን እያየ ነዳ ብላ ትጮህበታለች። ራጅም ሁለቱንም እጆቹን ሞተር ሳይክሉ ላይ አድርጎ ታኒ ቤቷ ጋር ካወረዳት በኋላ ታኒ ደነዋል ትለዋለች። እሱ ግን አይኖቿን በትኩረት እየተመለከተ እንደዛ አትበይኝ፣ እኛ ሁሉ ጊዜም እንደገና የምንገናኝ ጥንዶችንን እያለ ሊፈላሰፍባት ይሞክራል። ታኒም ወደ ቤት ከገባችን በኋላ ሳታስበው ራጅ የተናገራት የፍቅር ቃላቶች በአእምሮ ውስጥ የተመላለሱባት በድንገት ለራጅ ያላት ስሜት እየተቀየረ ይመጣል። ታኒም ስለ ራጅ እያሰበች ባለችበት ሰዓት ባሏ ሱሪ በከባድ ዝናብ በስብሶ በሩን ከፍቶ ወደ ሳሎን ይገባል። ሱሪም ታኒ መስኮቱን ከፍታ በተመስጦ መቆሟን ሲመለከት መስኮቱን ዝጊው፣ ዝናብ ወደ ውስጥ እየገባ ምንጣፉን በሙሉ እያረጠበው ነው ይላታል። ታኒም ከሀሳቧ በድንጋጤ ነክታ ወዲያውኑ መስኮቱን ትዘጋዋለች። በሚቀጥለውም ቀን የዳንስ አስተማሪዎቹ ሁሉንም ተማሪዎች በመድረኩ መሃል ይሰበስቧቸዋል። በቅርቡ መላ ሀገሪቱን የሚያሳትፍ ታላቅ የዳንስ ውድድር ስለሚኖር እያንዳንዱ ጥንዶች ሌት ተቀን ጠንክረው እንዲዘጋጁ ጥብቅ መመሪያ ይሰጧቸዋል። ራጅም ይህንን ሲሰማ በከፍተኛ ተስፋ ተሞልቶ ወደ ታኒ ይጠጋና እርግጠኛ ነኝ እኛ ጠንክረን ከሰራን ይህን ውድድር በቀላሉ እናሸንፋለን ይላታል። ታኒ ግን በራጅ ዳንስ አለመቻል ተሰላይታ ስለነበረ ራጅን እኔ እንዳንተ አይነት ምንም ዳንስ የማይችል የማይረባ አጋር ጋር እስካለው ድረስ ውድድሩን ማሸነፍ ቀርቶ አንደኛ ዙር እንኳን ማለፍ አንችልም ብላ ክፉኛ ታዋርደዋለች። ራጅም ከታኒንን ቃል ሲሰማ ልቡ ፍጹም ይሰበራል። አንገቱንም ደፍቶ ካልፈለግሽ ሌላ የተሻለ አገር መምረጥ ትችያለሽ ብሏት በሐዘን ጥሏት ይሄዳል። በዚያኑ ማታም ሱሪ ሙሉ በሙሉ ተስፋ ቆርጦ ወደ ታማኝ ጓደኛው ወደ ቦቢ የውበት ሳሎን ያመራል። ሱሪም ለቦቢ የተፈጠረውን ነገር ካብራራለት በኋላ ከዚህ በኋላ የራጅ ማንነቱን እንደገደለው በመናገር የራጅን ልብስና ጫማ ለቦቢ ሰጥቶት ይሄዳል። በኋላም የራጅ ከታኒ ጋር በመሆን ሲኒማ ቤት ይሄዱና ታኒ በመሰላቸት ፊልሙን እያየች ሳለ በድንገት
በሐሳቧ ራጅ ፊልሙ ላይ መጥቶ በዛ ሰዓት የላሰ ምላሱ በማማለልና በዘፈን እየጨፈረ ላይ ማለላት ይሞክራል። በማግስቱ ጧትም ታኒ ወደ ዳንስ ክፍሉ ስትሄድ የለመደችውን አጋሯን ራጅን ብትጠብቀው ጨርሶ ሳይመጣ ይቀራል። ታኒም ራጅ በሷ ንግግር ተጎድቶ መቅረቱን ስትረዳ በውስጧ የጥፋተኝነት ስሜት ይሰማትና ወደ አስተማሪዋ በመሄድ የራጅን አድራሻ ትቀበላለች። ታኒም አድራሻው ጋር ስትደርስ ራጅ የሚኖርበት ቤት ሳይሆን የሱሪ ጓደኛ ቦቢ የሚሰራበት ትልቅ የመኪና ጋራዥ ነበር። ቦቢም በጋራዥ ውስጥ ሳለ ድንገት ታኒ ራጅን ፍለጋ ወደ ግቢው ስትገባ ባይኑ ይመለከታታል። ቦቢም በከፍተኛ ድንጋጤ ውስጥ ሆኖ ወደ ሱሪ በመደወል ሚስት ታኒ ራጅን ፍለጋ ጋራዥ ውስጥ ቆማለች፣ አሁኑን የራጅን ልብስ ለብሰክ በፍጥነት ወደዚህ ና ብሎ ይነግረዋል። ሱሪም በደቂቃዎች ውስጥ የራጅን ልብስ ለብሶና ራሱን አስተካክሎ ወደ ጋራዡ ዘልቆ ይገባል። ታኒም ራጅን ስታገኘው ፊቷ ተፈቶ ለራጅ ባለፈው ቀን ስሜትን የሚጎዳ ከባድ ቃል ስለተናገርኩኝ በጣም ይቅርታ፣ እኔ ውድድሩን ማሸነፍ እፈልጋለሁ። ለዛ ደግሞ ከዚህ በኋላ ሁለታችንም ያለምንም መለገም በየቀኑ ጠንክረን ከተለማመድን ውድድሩን እናሸንፋለን ትለዋለች። ራጅን በታኒ ይቅርታ ጠያቂነት በታላቅ ደስታ ተሞልቶ ወዲያውኑ በሐሳቡ በመስማማት ከዚያ ቀን ጀምሮ ሁለቱም ሌት ተቀን በከፍተኛ ስሜት መለማመዳቸውን ይቀጥላሉ። የታላቁ የዳንስ ውድድር የመጀመሪያ ቀንም ደርሶ ታኒና ራጅ መድረክ ላይ ይወጣሉ። ባደረጉትም አስደናቂ የተናበበና ማራኪ ዳንስ ብቃት ዳኞቹንና ታዳሚዎቹን በሙሉ በአድናቆት አስደምመው የመጀመሪያውን ማጣሪያ በድል ያልፋሉ። ይባስ ብሎም ከመላው ሀገሪቱ ከተመረጡት እጅግ ምርጥ 10 ጥንድ ተወዳዳሪዎች ውስጥ ይመደባሉ። ይህንንም ታላቅ የደስታ ስኬት በጋራ ለማክበር ራጅ ታኒን ወደ አንድ ትልቅ ባህላዊ ምግብ ቤት ይዟት ይሄዳል። እዚያም እንደደረሱ በደስታ ውስጥ ሆነው ብዙ ምግብ የመብላት ውድድር ማድረግ ጀምረው ሁለቱም እስከሚሰለቻቸውና ሁዳቸው እስኪሞላ ድረስ ሲበሉ ቆይተው በመጨረሻም ራጅ ውድድሩን ያሸንፋል። ከዚህም በኋላ ታኒ ወደ መኖሪያ ቤቷ ተመልሳ የባሏን የሱሪም መምጣት በደስታ ትጠብቃለች። ሱሪም ከስራ እንደመጣ አስመስሎ በጥበብ ወደ ቤቱ ሲገባ ታኒ ፊቷ በፈገግታ በርቶ በደስታ ትቀበለውና ማጣሪያውን በድል አልፈን ከምርጥ 10 ውስጥ ተመድበናል እያለች ስኬቷን ታካፍለዋለች። ሱሪ ምንም እንዳላወቀ ሰው ሆኖ ፊቱን በደስታ ሞልቶ እንኳን ደስ አለሽ ብሏት ወደ ክፍሉ ሊሄድ ሲል ታኒ አስቆመው ዛሬ ከሽን ያለች ሽሮ ሰርቼልሃለሁ ብላ ትለዋለች። ሱሪም ቅድም ምግብ ቤት ውስጥ ከታኒ ጋር ባደረጉት ከባድ የመብላት ውድድር ምክንያት ወደ ሙሉ በሙሉ ሞልቶ ስለነበረ አሁን ላይ ሌላ ተጨማሪ አንድ ጉርሻ እንኳን የመብላት አቅም አልነበረውም ነበር። ነገር ግን ታኒ ለመጀመሪያ ጊዜ በደስታ ያዘጋጀችለትን እራት አልበላም ካላት ልቧ እንዳይሰበርና እንዳታዝንበት በማሰብ ሱሪ ገዛ ሆዱን እየቀጣ ያንን የቀረበለትን እራት እስከ መጨረሻው ድረስ ጥርግ አድርጎ በግድ ይበለዋል። ሱሪ ራቱንም እየበላ ባለበት ሰዓት ላይ ታኒ ግን ዝም ብላ ስትመለከተው ነበር። ሱሪም አንቺ እኮ ምንም እየበላሽ አይደለም ለምን አበይም ይላታል። ታኒም ቅድም ከራጅ ጋር ምግብ ቤት ሄደን የመብላት ውድድር አድርገን እዚያው በደንብ በልቼ ነው የመጣው ስትል ትነግረዋለች። ሱሪም ይህንን የሚስቱን ቃል እየሰማ በውስጡ እየሳቀ ራቱን መብላቱን ይቀጥላል። በማግስቱ ጠዋትም ላይ ታኒ ወደ ዳንስ ክፍሉ በመሄድ ብቻዋን በትጋት ስትለማመድ ካልታሰበ አቅጣጫ ከአንዲት ህብረተኛ ሴት ጋር በድንገት ትጋጫለች። ሴትየዋን በከፍተኛ ኩራትና ንዴት በስድብ ትወርድባታለች። ታኒም የብሬተኛዋን ሴት ስድብን በመስማቷ ተበሳይታ ወዲያውኑ መልሳ በኃይል ትሰርባታለች። በመካከላቸውም ያለው ጠብ ሊበረታ ሲልም ራጅ በፍጥነት በመሃል ይገባና ያቺን ተሳዳቢ ሴትየዋን ታኒን አናግራታለሁ ታስተካከላለች ብሎ ሊያባብላት ይሞክራል። ነገር ግን ራጅ ፊቱን ዘወር ሲያደርግ የዛች ሴትየዋ አጋር የሆነው እጅግ ግዙፍ ወጠምሻና አስፈሪ ሰውዬ ፊት ለፊቱ እንደተራራ ቆሞ ይጠብቀው ነበር። ራጅም የሰውየውን ግዙፍነት አይቶ ፍጹም በፍርሃት ተውጦ ወዲያውኑ አንገቱን ደፍቶ ይቅርታ እያለ ይለምን ይጀምራል። የዕለቱ ክላስም ተጠናቆ ወደ ውጪ ሲወጡ ታኒ በክፍል ውስጥ በደረሰባት በዚያች ሴትና አጋሯ የተነሳ ውስጧ የተቃጠለና እያግረመረመች ነበር። ልክ እነሱም ከግቢው ወጥተው መንገድ ላይ ቆመው ሳለ እነዛ ሁለት ጠጋበኞች በአጠገባቸው በከፍተኛ ፍጥነት በሞተር ሳይክል ሲያልፉ ጊዜ በሞተሩ ጀርባ የተቀመጠችው ሴት ሆነ ብላ ታኒን በኃይል ገፍትራት መሬት ላይ ትጥላታለች። ታኒም ወዲያውኑ ፍንጥቅ ብላ በመነሳት በእጇ ያዘችውን የሴት ቦርሳ ለራጅ ካቀበለችው በኋላ የራጅን ሞተር ሳይክልን እያገለበለበች ሁለቱን ጥንዶችን መከተል ትጀምራለች። በመጨረሻም ፊት ለፊት ተገጣጥመው መድረሻ ሲያጡ ጊዜ ታኒ ሞተሩን ጠጋ አድርጋ ያችን ሴትና አጋሯን በኃይል ገፍትራ መንገድ ዳር ወዳለው ትልቅና ፈሳሽ የልብስ ቀለም ያለበት ገንዳ ውስጥ ቁልቁል ትጨምራቸዋለች። ራጅን በአጠቃላይ ሁኔታው በከፍተኛ ድንጋጤና በአድናቆት ውስጥ ሆኖ ለመሆኑ አንቺ ሴት ልጅ ሆነሽ እንዴት እንዲህ አይነቱን ከባድ ሞተር ሳይክል እንደወንድ ማሽከርከር ቻልሽ ሲል ይጠይቃታል። ታኒም በልጅነት የጎረቤታችን ጋር ትልቅ ሞተር ሳይክል ነበር። ጎረቤታችንን በሚተኙበት ጊዜ በስውር ሞተር ሳይክላቸውን እየሰረኩኝ ወደ ውጭ እየወጣው ብቻዬን ለማመድ ነበር ስትል የድሮ ህይወቷን ትነግረዋለች። በኋላም ላይ ከመንገዱ ጉዞ መልስ ራጅ ነገ እኮ የልደት ቀኔ ነው፣ እናም በዚህ የደስታ ቀኔ ቀኑን ሙሉ ከኔ ጋር ብቻ እንድታሳልፊና አብረሽኝ እንድትውይ ይፈልጋሉ ይላታል። ታኒም ባለትዳር በመሆኗ ምክንያት መጀመሪያ ላይ በሐሳቡ ባትስማማም ግን ራጅ ፊቱን በሐዘን ሞልቶ እኔ በዚህ ከተማ ውስጥ ማንም የለኝም፣ አብዛኛውን ጊዜ የልደት ቀኔን ለብቻዬ በብቸኝነት ውስጥ ሆኜ ነው የማሳልፈው ሲላት ታኒ እጅግ አዝናለት በመጨረሻም በሐሳቡ ትስማማለች።
በማግስቱ ጧትም ላይ ራጅ የልደት ልብሱን ለብሶ ይገናኛሉ። ቀኑን ሙሉ በተለያዩ መዝናኛ ስፍራዎች፣ የፊልም አዳራሾችና ፓርኮች ውስጥ አብረው እየተጫወቱና እየሳቁ ያሳልፋሉ። ለሁለቱም በህይወታቸው ፍጹም ተወዳጅና የማይረሳ ታላቅ የደስታ ቀን ነበር። ቀኑም ሲመሽ ጊዜ ራጅ ታኒን ይዟት ወደ አንድ እጅግ ረጅም ውብና ሙሉ ከተማዋን ቁልቁል ወደሚያሳይ ከፍተኛ ኮረብታ ስፍራ ይዟት ይሄዳል። ታኒን በከተማዋ ውበት የተማረከች ሳለ ራጅ በስውር ወደ መብራት ኃይል ኩባንያው ውስጥ ወደሚሰሩት ጓደኞቹ ጋር ደውሎ አንድ መልእክት ይነግራቸዋል። ወዲያውንም የከተማዋ መብራት በአንዴ ሙሉ በሙሉ ድቅድቅ ባለ ጨለማ ይዋጥና በከተማው መሃል ባሉ ትልልቅ ህንጻ መብራቶችና ኤሌክትሪክ መስመሮች አማካኝነት በደመቀ ሁኔታ ወድሻለሁ በሚል መብራት ይዋጣል። ታኒም ይህንን ታላቅና ማንም ወንድ አድርጎላት የማያውቀውን አስደናቂ ክስተትን በአይኗ ስትመለከት በከፍተኛ ድንጋጤና ስሜት ውስጥ ሆና ትንፋሿ ይቆማል። ራጅም ወደ እሷ ተጠግቶ ይህን ሁሉ ታላቅ ነገር ያደረግኩት በውስጥ የሚነደው እውነተኛ ስሜቴንና ፍቅሬን አንቺ እንድታውቂልኝ ስለምፈልግ ብቻ ነው ይላታል። ታኒም ይህንን ስትሰማ ልቧ በከባድ ማዕበል ይመታል። እንባዋ ከዓይኖቿ እየፈሰሰ ወደ ራጅ ዞር ብላ ማንኛውም በዚህ ምድር ላይ የምትኖር ሴት ልጅ በአንተ በእንደዚህ አይነት ፍቅር ብትወደድ ታላቅ ደስታ ይሰማታል። ነገር ግን እኔ ባለትዳር ሴት ስለሆንኩኝ ይህንን ጥያቄን በፍጹም ልቀበለው አልችልም ብላ የፍቅር ጥያቄው ሙሉ በሙሉ ውድቅ ታደርገዋለች። ራጅም ልቡ ቢሰበርም ሁኔታውን ለማርገብ ሲል ሁሉንም የፍቅር ነገር እዚህ ላይ እንተወውና ከዛሬ ጀምሮ መልካም ጓደኞች ብቻ እንሆን ይላታል። ታኒ ግን እኛ ጓደኛሞችም መሆን አንችልም፣ እባክን እያለቀስኩኝ እለምንሃለሁ ከዚህ በኋላ ተወኝ ብላው በእንባ ተውጣ ሮጣ ትሄዳለች። በዚያኑ ማታ ሱሪ ወደ መኖሪያ ቤቱ ተመልሶ ራቱን እየበላ ሳለ ታኒ በከፍተኛ የሐዘንና የለቅሶ ስሜት ውስጥ ሆኖ ያያታል። ሱሪም እሷን ላለማስጨነቅ ሲል ሆነ ብሎ ምንም እንዳላወቀ ሰው ሆኖ ስለ ዳንስ አጋሯ ስለ ራጅ ይጠይቃታል። ሱሪም ሁልጊዜ አብሮሽ የሚደንሰው የዳንስ አጋርሽ ራጅ የሚባለው ወጣት አግብቷል ወይስ አላገባም ብሎ ይጠይቃታል። ታኒም አንገቷን ደፍታ ገና አላገባም ብላ ትመልስለታለች። ሱሪም የባለቤቱን አእምሮ ለማዝናናትና ከጭንቀቷ ሊያወጣት በማሰብ ነገ መላው ከተማው የሚሰበሰብበት ታላቅ የንግድ ባዛር መግቢያ ትኬቶችን ገዝቻለሁ፣ ስለዚህ ነገ ሁለታችንም አንድ ላይ ወደ ባዛሩ ሄደን እንዝናናለን ይላታል። በቀጣዩም ቀን ሱሪና ታኒ ተያይዘው ወደ ታላቁ የከተማዋ ባዛር ያመራሉ። እዛም እንደደረሱ በሺዎች የሚቆጠሩ ሰዎች ሲጨፍሩና ሲገበያዩ፣ ታኒ ግን በታላቅ ዝምታ ተውጣ አእምሮዋ ሙሉ በሙሉ በጭንቀት ተሞልቶ ነበር። ባዛሩም ውስጥም የተጓዘች ሳለ ስለ ራጅና ስለ ትናንትና የራጅ ፍቅር ቃል ማሰብ ማቆም ያቅታታል። ይባስ ብሎም በአይኖቿ የምታያቸው የንግድ ዕቃዎች፣ የልብስ ማስታወቂያዎችና ጌጣጌጦች ላይ በሙሉ ልክ እንደ ትናንት ወድሻለሁ የሚለውን የራጅን የብርሃን ቃላቶችን በምናቧ በየቦታው ማየት ትጀምራለች። ታኒም በዚህ ታላቅ የሀሳብ ማዕበልም ውስጥ ሆና ድንገት ፊቷን ወደ ኋላ ወደ ሱሪ ስትመልስ ግን ያየችው ነገር በአንዴ ከሀሳቧ እንድትነቃ ያደርጋታል። ሱሪ ኮቱን አውልቆ መድረክ ላይ ወጥቶ ከሱ በአራት እጥፍ የሚበልጠውን ግዙፉንና አስፈሪውን የጃፓን ሱሞ ሬስለር ፊት ለፊት ለመጋጠምና ፍልሚያ ውስጥ ለመግባት በታላቅ ቁርጠኝነት እየተዘጋጀ ታየዋለች። ሱሪም ይህንን አደገኛ ፍልሚያ የሚያደርገው ውድ ሚስቱ ታኒ ደስ እንዲላትና ወደ ጃፓን ሀገር ደርሶ መልስ ነጻ የሽርሽር ጉብኝት ሽልማት ለሷ ለማበረከት ሲል ነበር። የሱሪ መሸነፍ ገና ከጀማሪው ፍጹም ግልጽና እርግጥ ስለነበረ የመድረኩ የውድድር አስተዋዋቂ ሱሪም በዚህ ግዙፍ ታጋይ ፊት ለፊት ለመቆም ሙሉ በሙሉ እርግጠኛ ነህ? ህይወትን አደጋ ላይ የጣልክ እኮ ነው ሲል ይጠይቀዋል። ሱሪ ግን ለአፍታም ሳይፈራ ሙሉ በሙሉ እርግጠኛ ነኝ ብሎ በቁርጠኝነት ከመለሰለት በኋላ ግጥሚያው በይፋ ይጀመራል። ሱሪም ስለ ጃፓን የሱሞ ትግል ህግና ስልት ምንም ማየት እውቀትም ሆነ ልምድ አልነበረውም። ሆኖም ግን የሚችለውን ነገር ሁሉ አድርጎ ያንን እንደ ተራራ የሚገዝፈውን ሬስለር ለማሸነፍ በከፍተኛ ሁኔታ ይጣጣራል። ፍልሚያም እየበረታ ሲመጣ ሱሪ የሚያደርገውንና የሚይዝ የሚጨብጠውን ሙሉ በሙሉ አጥቶ የሬስለሩ ጆሮ ላይ እስከመጮህና ብብቱን እስከ መኮርኮር ድረስ ይደርሳል። ሬስለሩ ግን በዚህ የሱሪ ልጅነት ጨዋታ ተናዶ ሱሪን ወደ ላይ አንስቶ በኃይል መሬት ላይ ያፈርጠዋል። ሱሪም መሬት ላይ ወርቆ መላ አካሉ ሲቀጠቀጥ ታኒ በድንጋጤ አፏን ይዛ ትመለከተው ነበር። ሱሪም የመጨረሻ የሞት ሽረት እድሉን ለመሞከር ወስኖ መሬት ላይ እንዳለ የሬስለሩን ግዙፍ እግር በሁለት እጆቹ አጥብቆ ይይዘውና ወደ ኋላ በኃይል ይጎትተዋል። በዚህን ጊዜ ያ ግዙፍ ሬስለር ሚዛኑን ስቶ በጀርባው መሬት ላይ ይዘረርና ከወደቀበት ዳግመኛ ሳይነሳ ይቀራል። ሱሪም በመላው ስታዲየም የተሰበሰቡትን ታዳሚዎችን በሙሉ በአስደናቂ ሁኔታ አስደምሞ ውድድሩን በድል ያሸንፋል። ሱሪም ያንን የጃፓን የጉዞ ሽልማት የተቀበለ በደስታ ፊቱን ወደ ሚስቱ ወደ ታኒ ሲመልስ ግን ታኒ እያጨበጨበች አልነበረም። ይልቁንም ፊቷ በከባድ ንዴት በትኩረት ትመለከተው ነበር። ወደ መኖሪያ ቤታቸውም ከተመለሱ በኋላ ታኒ ሱሪ የደረሰበትን ከባድ ቁስሎችን በፋሻና በመድኃኒት እያከመችለት በንዴት ስሜት ውስጥ ሆና ለእንደዚህ አይነት ተራ የሽርሽር ሽልማት ብለክ እንዴት የገዛ ህይወትን በአደባባይ አደጋ ላይ ትጥላለህ እያለች ክፉኛ ትናደድበታለች። ንዴቷንም መቆጣጠር አቅቷትም የህክምና እቃዎቹን አስቀምጣ በፍጥነት ጥላ ወደ ራሷ መኝታ ክፍል ገብታ በሯን ትቆልፈዋለች።
በማግስቱ ጧትም ላይ ሱሪ ታኒ ተበሳጭታብኛለች ምሳዬን አቋጥርልኝ ብሎ በማሰብ ወደ ስራው ምሳቃውን ሳይዝ ይሄዳል። ሆኖም ግን ታኒ ምንም ያክል ብትበሳጭበትም ምሳቃውን ቋጥራለት ስለነበረ ሱሪ ምሳቃውን ሳይዝ መሄዱን ስታይ ትናንት ማታ በተናገረችው ከባድ የንዴት ንግግር ክፉኛ ትጸጸታለች። ወዲያውንም ምሳቃውን ይዛ ባሏን ፍለጋ በቀጥታ እስከ ሱሪ ቢሮ ድረስ ሄዳ ምሳቃውን ትሰጠዋለች። በመቀጠልም ምሳቃውን ከሰጠችው በኋላ ይቅር በለኝ ብላ የጻፈችበትን ትንሽዬ ወረቀት ትሰጠዋለች። ሱሪም የሚስቱን መጸጸትና መልካምነትን አይቶ ወዲያውኑ በታላቅ ፈገግታ ሙሉ ይቅርታ ያደርግላታል። ታኒ ተሰናብተው ልትሄድ ስትል ሱሪ አስቁሟት ዛሬ ከሰዓት ስራ ስለሌለኝ ሲኒማ ቤት ሄደን ፊልም እንይ ብሎ ይጠይቃታል። ታኒም የባሏን ልብ ላለማስቀየም ስትል ወዲያውኑ በሐሳቡ ትስማማለች። በኋላም ላይ ፊልሙ ተጀምሮ እያዩ ሳለ ሱሪ በደስታ ፊልሙን የተመለከተ ቢሆንም ግን ታኒ በከፍተኛ ሐዘንና ጭንቀት ተውጣ ነበር። ሱሪ ግን እሷን በትኩረት ባለመመልከቱ ሚስቱ ፊልሙን በደስታና በፍቅር የተከታተለችው እንደሆነ አስበው በውስጡ ይደሰት ነበር። ፊልሙም ተጠናቆ መብራቱ ሲበራ ሱሪ በደስታ ፊቱን ወደ ታኒ ሲያዞር ግን ባልተጠበቀው ሁኔታ ባጠገቡ የለችም ነበር። ሱሪም ደንግጦ ከመቀመጫው በመነሳት መላውን ሲኒማ ቤትን ቢያስስም ታኒን ጨርሶ ሊያገኛት አልቻለም። በዚህም ታላቅ ግራ መጋባት ውስጥ እያለ ጋራጅ ውስጥ ከሚሰሩት አንዱ ሰራተኛ ወደ ሱሪ ደውሎለት ሚስትህ ታኒ ራጅን ፍለጋ ጋራጅ ቤቱ ድረስ መታለች ይለዋል። ሱሪም ይህንን መርዶ ሲሰማ በድንገት ልቡ ፍጹም ተሰባብሮ በከፍተኛ ሐዘን ውስጥ ይወድቃል። ምክንያቱም ሱሪ ባለፉት ቀናት ባደረገው መስዋዕትነት ሁሉ ታኒ እውነተኛ ማንነቱን የወደደችው መስሎት በከፍተኛ ተስፋ ተሞልቶ ነበር። ነገር ግን አሁን ላይ እሷ የወደደችው እሱን ሳይሆን ያንን የፈጠረውን የውሸቱንና ተጫዋቹን ራጅን ብቻ እንደሆነ ሲረዳ በራሱ ላይ ክፉኛ ይናደዳል። ያም ሆኖ ግን የታኒን እውነት ለመስማት ሲል በፍጥነት ልብሱን ቀይሮ የራጅን ማንነትን ተላብሶ ወደ ጋራዡ ይሄዳል። ራጅም ጋራዥ ውስጥ ተቀምጣ ወደምትጠብቀው ታኒ በመሄድ ሻይ ሰጥቷት ሊያዋራት ሲሞክር ታኒ ራጅን ባይኗ ስትመለከተው የውስጧ ስሜት ገንፍሎ መቆጣጠር አቅቷት በእንባ ተውጣ ስቅስቅ ብላ በከፍተኛ ድምፅ ታለቅሳለች። ታኒም በከፍተኛ ሐዘን ውስጥ ሆና ራጅን እኔ አሁን ምን ላድርግ? በአንድ በኩል ፍጹም ንጹህና መልካም የሆነ ባል አለኝ፣ በአንድ በኩል ደግሞ የኔ ሙሉ ልብ በአንተ ፍቅር ተከፍሎ ወድቋል። አሁን ህይወቴ ሙሉ በሙሉ ጨልሟል። ምን ይሻለኛል ብላ ታማክረዋለች። ራጅም ይህንን የሚስቱን እውነተኛ የለቅሶ ቃል ሲሰማ የራሱን የውስጥ በቀልና ቁጭትን ሰብስቦ በትዳርሽና በህይወትሽ ደስተኛ ካልሆንሽ እኔና አንቺ ከዚህ ከተማ እጅ ለእጅ ተያይዘን መጥፋትና አዲስ ህይወት መጀመር እንችላለን ይላታል። ታኒም ይህንን ስትሰማ ያላት ብቸኛ አማራጭ ራጅ እንደሆነ በማመን በከፍተኛ ስሜት ውስጥ ሆና ራጅን ጥምጥም ብላ አቅፋው ስቅስቅ ብላ እያለቀሰች ከዚህ ቦታ ይዘህኝ ሂድ በማለት ትለምነዋለች። ራጅም የዳንስ ውድድር ፍጻሜ በሚሆንበት ቀን ውድድሩ እንደተጠናቀቀ እኔና አንቺ ለዘላለም አንድ ላይ እንጠፋለን በማለት ይነግራታል። በዚያኑ ማታም ሱሪ ሙሉ በሙሉ አእምሮ ታውቆና አዝኖ በቀጥታ ወደ ታማኝ ጓደኛው ወደ ቦቢ ቤት ይሄዳል። የተፈጠረውን አስደንጋጭ ክስተትና ታኒ ከሱ ጋር ልትጠፋ እንደተስማማች በዝርዝር ይነግረዋል። ቦቢም ይህንን ሲሰማ በሱሪ ላይ ክፉኛ ይናደዳል። እውነቱን ለሚስት እስካሁን ድረስ በግልጽ ባለመንገር ይሄው ትዳር ሊፈርስ ደረሰ እያለ ይጮህበታል። ቦቢም ቀጥል አድርጎ ታላቅ እውነት ይነግረዋል። ታኒ አሁን ፍቅር የያዛት ከራጅ ጋር ቢሆንም አንተና ራጅ ግን አንድ ሰው ስለሆናችሁ እርሷ በተዘዋዋሪ መንገድ ፍቅር የያዛት ካንተ ጋር ነው። ስለዚህ አሁኑኑ ሄዳ እውነቱን ንገራት ይለዋል። ሱሪ ግን አሁንም በጥርጣሬ ውስጥ ሆኖ እሷ የወደደችው ራጅን እንጂ እኔን ተራውን ሱሪን አይደለም ሲል ያንገራግራል። በዚህም ጊዜ ቦቢ ባስ ብሎ ተናዶ የሱሪ ልብ የሚከፍት አንድ ከባድ እውነት ይነግረዋል። ታኒ ራጅን የወደደችበት ምክንያት ራጅ ፍቅሩንና ስሜቱን በግልጽና በድፍረት የሚገልጽ ወንድ ስለሆነ ነው። አንተ ግን በውስጥ ታላቅ ፍቅር እያለ ያንን ፍቅር ፊት ለፊት የምታሳይበት ቅንጣት ድፍረት ስለሌለ ነው እስካሁን ልታገኝ አልቻለችው ብሎ ይወቅሰዋል። በማግስቱ ጧትም ላይ የውድድሩ ቀን ደርሶ ሱሪ ታኒን ይዟት ወደ አንድ ታላቅና ታዋቂ ቤተ መቅደስ ይዟት ይሄዳል። ታኒም ግራ በመጋባት ዙሪያውን እያየች ለምን በዛሬው ቀን ወደዚህ ቤተ መቅደስ ይዘህ መጣ ስትል ትጠይቀዋለች። ሱሪም ዛሬ እኮ የህይወትሽ ትልቅ ቀን ነው እና እኔ በዚህ ቅዱስ ስፍራ ቆሜ ላንቺና ለወደፊት ደስታሽ ትልቅ ጸሎት ላደርግልሽ ፈልጌ ነው ይላታል። በመቀጠልም ሁለቱም በጋራ ቆመው ስለ ትዳራቸውና ስለ ግንኙነታቸው ወደ ፈጣሪ አጥብቀው መጸለይ ይጀምራሉ። ታኒም አይኖቿን ጨፍነው ለፈጣሪዋ ስትማጸን ባልተጠበቀ ሁኔታ በውስጧ ታላቅ መራዊ ብርሃን ይበራል። ታኒ አይኖቿን በድንገት ስትገልጥ ላለፈው ወራት ያላየችውን ያልተረዳችው እውነት በአንድ ልክ እንደ መስታወት ፍንትው ብሎ ይታያታል። ባሏ ሱሪ ያደረገላት መስዋዕትነት፣ ትህትናውና ፍቅሩ በአእምሮዋ ላይ ይመላለሳል። ታኒም በዚያ ቅጽበት የምታደርገውን ነገር ሙሉ በሙሉ በልቧ ወስና ከቤተ መቅደሱ በከፍተኛ ፍጥነት ትወጣለች። የታላቁ የዳንስ ውድድር ፍጻሜም ሰዓት ደርሶ መላው ህዝብ በአዳራሹ ውስጥ ተሰብስቧል። ታኒም ውድድሩ ከመጀመሩ በፊት ከጀርባ ወደሚጠብቃት ወደ ራጅ ትሄድና ራጅ ሊያቅፋት ሲል ታኒ ፊቷን አዞራ እኔ ካንተ ጋር መጥፋት አልችልም ስትል
ስትል ከባድ ውሳኔዋን ተነግረዋለች። ራጅም ደንግጦ ለምን ሲላት ታኒም በዋ እየፈሰሰ እኔ አሁን ለመጀመሪያ ጊዜ በአንድ እውነተኛ ሰው ውስጥ ፈጣሪንና ንጹህ መልካምነትን በሚገባ ይቻለው፣ እሱም የገዛ ባሌ ሱሪ ነው። ስለዚህ ከዚህ በኋላ የኔ ሙሉ ኑሮና ህይወት ከሱ ከመሰለ ንጹህ ባል ጋር ብቻ መቀጠል እፈልጋለሁ ትለዋለች። ሱሪም ይህንን የሚስቱን ቃል ከራጅ ማንነቱ በስተጀርባ ሆኖ ሲሰማ ውስጡ በታላቅ ደስታ ይሞላል። ነገር ግን አሁን ራጅ እንደተከፋና ልቡ እንደተሰበረ አድርጎ ማሳየት ስላለበት አውቆ ፊቱን አኩርፎና አዝኖ ጥሏት ይሄዳል። የእነሱም ተራም ደርሶ ስማቸው በትልቁ ይጠራና ታኒ እጅግ በሚያምርና በሚያብረቀርቅ ባህላዊ ዳንስ ልብስ ተውባ ወደ መድረኩ መሃል ትመጣለች። በመቀጠልም አስተዋዋቂው ድምጹን ከፍ አድርጎ አጋሯ ራጅ እያለ በተደጋጋሚ ቢጠራም ራጅ ግን ጨርሶ ሳይመጣ ይቀራል። ታኒም አጋር ስለሌላት ብቻዋን መወዳደር ስለማትችል ከውድድሩ ሙሉ በሙሉ ትባረር ሰከንዶች ብቻ ይቀራታል። ታኒም በከፍተኛ ጭንቀት አይኖቿን ወደ በሩ ስትለገን ባልተጠበቀ ሁኔታ ከተለማመዱት የፋሽን ልብስ ውጪ የድሮውን ተራ የቢሮ ልብሱን የለበሰ አንድ ሰው መድረኩ ላይ ትመለከታለች። ይህም ሰው ሌላ ማንም ሳይሆን ራሱ ባሏ ሱሪ ነበር። ታኒም ባሏን ሱሪን በዳንስ መድረክ ላይ ስታየው ክው ብላ ትደነግጣለች። ዳኞቹም ያለምንም መዘግየት ዳንሳችሁን አሁኑ ጀምሮ ብለው ሲያዙ ሁለቱም መድረኩን በአንድነት ረግጠው መደነስ ይጀምራሉ። እየጨፈሩና መድረኩን በዳንስ ጥበብ እያናወጡት ሳለ ታኒ ሱሪ እያንዳንዱን እንቅስቃሴ በትኩረት ትመለከታለች። የሚያስገርመውም ሱሪ ከዚህ በፊት መደነስ የማይችል ሰው መስሎ ሳለ አሁን ግን ታኒ ለራጅ አስተማረቻቸውን እያንዳንዱን የዳንስ ስልቶችን በሙሉ ፍጹም በሆነ ጥራትና በትክክል እየደነሰ ነበር። ታኒም በዛ ቅጽበት መላ አእምሯ ይነቃል። ሱሪ የራጅን እውነተኛ ማንነት እንዳታውቅበት ብሎ ያደረጋቸው ምስጢራዊ ነገሮችና ሁሉንም ነገር በአንዴ ማስታወስ ትጀምራለች። በመጨረሻም ልትከደው የነበረው ያ ተጫዋቹ ራጅና በቤት ውስጥ ሌት ተቀን የሚንከባከባት ምስኪኑ ባሏ ሱሪ አንድ ሰው መሆናቸውን በሚገባ ትረዳለች። ዳንሱም እጅግ አስደናቂ በሆነ ፍጻሜ ሲያልቅ በመላው አዳራሽ የተሰበሰበው በሺዎች የሚቆጠሩ ታዳሚዎች በሙሉ በአንዴ ከመቀመጫቸው ተነስተው በታላቅ ጭብጨባ ያከብሯቸዋል። ታኒ ግን እንባዋ እየፈሰሰ ወደ ሱሪ በትኩረት ትመለከታለች። ወደ እሱም ጠጋ ብላ ሱሪን ዋሽተኸኛል ስትል ታፋጥጠዋለች። ሱሪም ጥፋተኛ ስሜት ተሰምቶት ሚስጥሩ በመጋለጡ ክፉኛ ደንግጦ ሊያስረዳት እየተንተባተበና እየፈራ ሳለ ታኒ አቋርጦ አንተ እኮ የኔን ሙሉ ሀዘንና እንባ በአንዴ ወደ ታላቅ ሳቅና ደስታ በቀላሉ እንዴት መለወጥ እንደሚቻል በተግባር ያሳየኝ ታላቁ አፍቃሪ አንተ ነህ ትለዋለች። ሱሪም ግራ ተጋብቶ ለመሆኑ ተናደሽብኛል ብሎ በፍርሃት ሲጠይቃት ታኒ ግን ፊቷ በፈገግታ በርቶ ከዛሬ ጀምሮ እንደምትወደው በታላቅ ድምጽ መስክራለት መላው ህዝብ እያየ ሱሪን ጥምጥም አድርጋ በፍቅር ታቅፈዋለች። በመጨረሻም ያጨምቱና ምስኪኑ ሱሪ ባደረገው ታላቅ የንጹህ ፍቅር መስዋዕትነት ውድድሩን ብቻ ሳይሆን የማይገኘውን የገዛ ውድ ሚስቱን የታኒን ልብ እስከ ዘላለሙ ሙሉ በሙሉ አሸንፎ ከታላቅ የደስታ ማዕበል ውስጥ ሲዋኝ እያየ ነው ታሪካችን ያልቃል።